ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ደግሞ የምናየው የአማርኛ ቃላት ምስረታ ባለ ብዙ ፊደላት የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ እንድትጽፉ እንድታነቡ እናስችላችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ አማርኛ ለማንበብ መጀመሪያ ፊደሎችን መለየት አለብን። ፊደሎችን እያንዳንዳቸውን ከለየን በኋላ ከዛ አንድ ላይ አገጣጥመን ማንበብ ነው። አሁን ከዚህ ጋር ስናነብ ይቺ ማናት? መ ናት። ከዛ ቀጥላ ያለችው ይቺ ማናት? ሰ። ይቺ ረ። ከዛ ይቺ ት ናት። ት። አሁን እያንዳንዳቸውን ፊደሎች ለይተናል። ከዛ ደግሞ አንድ ላይ አያይዘን ማንበብ። መሰረት፣ 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 መሰረት። ወደ ቀጣዩ ስንሄድ ይቺ ማናት? በ። ከዛ ይቺኛዋ ቀ። ይቺ ለ። ይቺ ች። አንድ ላይ ስናነባቸው በቀለች፣ በቀለች። እሺ ከዛ ይቺ ማናት? ደ ናት። ወደ እነዚህ ስናልፍ ደግሞ ከዛ ቀጥላ ያለችዋ ይቺ ማናት? ነ ናት። ይቺ ገ። ይቺ ጠ። አሁን እያንዳንዳቸውን ፊደሎችን ለየን። ከዛ አንድ ላይ አያይዘን ማንበብ። ገ ነ ገ ጠ፣ ደነገጠ፣ ደነገጠ። እሺ በመቀጠል ይቺ ማናት? ባ ናት። ባ። ከዛ ይቺኛዋ ላ። ከዛ ይቺ ገ ናት። ገ። ይቺ ሩ። ሩ ናት። አንድ ላይ ባ ላ ገ ሩ፣ ባላገሩ፣ ባላገሩ። ይቺ ማናት? ተ ናት። ተ። ከዛ ይቺ ባ። ይቺኛዋ በ። ይቺ ረ። ተባበረ፣ 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 ተባበረ። ያው መጀመሪያ ፊደሎችን መለየት ከዛ አንድ ላይ ማንበብ ማለት ነው። ወደ እነዚህ ስናልፍ ይቺ ማናት? ሳ ናት። ሳ። ከዛ ይቺኛዋ ሙ። ያው ሳ ሙ። ከዛ ቀጥላ ይቺኛዋ ማናት? ኤ ናት። ኤ። ከዛ ይቺኛዋ መጨረሻ ላይ ል። አንድ ላይ ሳ ሙ ኤ ል፣ ሳሙኤል፣ ሳሙኤል። እሺ ወደ ቀጣይ ስናልፍ ይቺ ማናት? ድ ናት። ድ። ከዛ ይቺኛዋ ር። ይቺ ድ። ይቺ ር። አንድ ላይ ድ ር ድ ር፣ ድርድር፣ ድርድር። እሺ በመቀጠል ይቺ ማናት? ማ ናት። ማ። ከዛ ቀጥሎ ስ። ማ ስ። ከዛ ይቺ ረ። ረ። ይቺኛዋ ሻ። አንድ ላይ ማ ስ ረ ሻ፣ ማስረሻ፣ ማስረሻ። ይቺ ማናት? ደ ናት። ደ። ከዛ ይቺኛዋ ማናት? እሺ ይቺ ረ ናት። ከዛ በመቀጠል ደግሞ ይቺ ማናት? በ። ይቺኛዋ ች። አንድ ላይ ደረበች፣ ደረበች። ከዛ ይቺኛዋ ማናት? ተ ናት። ይቺ መ። ይቺ ገ። ይቺ በ። አንድ ላይ ተመገበ፣ 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 ተመገበ። እሺ እስቲ እነዚህን አንብቡልኝ። ምን ይላል? ሞክሯቸው። የመጀመሪያው ተ ነው።
ከዛ መ ከዛ ገ ከዛ በ አንድ ላይ ተመገበ ተመገበ። ተመሳሳይ ናቸው ታችኞች ጋር እንደተለመደው። እሺ ይቺ ደግሞ ማናት? በ ይቺ ብ ከዛ ይችኛዋ ዳ ይቺ ቤ ደ ብ ዳ ቤ ደብዳቤ ደብዳቤ። በመቀጠል ይቺ ማናት? በ ከዛ ይቺ ረ ይቺ ከ ይቺ ት በረከት በረከት በረከት። ከዛ ይቺ ማናት? ማ ናት። ይቺ እ ይቺ ተ ይቺኛው ማናት? ል ማ እ ከ ል አንድ ላይ ማ እ ከ ል ማዕከል ማዕከል። ከዛ በመቀጠል ይቺ ማናት? መ ናት። መ ከዛ ይቺ ሰ ይቺ ረ ይቺ ት መ ሰ ረ ት መሰረት መሰረት። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት? ዘ ናት። ከዛ ይቺ መ ይቺ ና ይቺ ዊ ያው ዘ መ ና ዊ ዘመናዊ ዘመናዊ ዘመናዊ። በመቀጠል ይቺ ማናት? ቦ ይቺ ን ይቺ ጋ አንድ ላይ ቦ ን ጋ ቦንጋ ቦንጋ። ከዛ ይቺ ማናት? ቦ ናት። ከዛ ይቺ ጋ ይቺ ለ አንድ ላይ ቦጋለ። እሺ ይቺ ማናት? ዮ ናት አይደለ? ዮ ከዛ ይቺኛው ማናት? ሀ ይቺ ን ከዛ ይቺኛው ስ አንድ ላይ ዮ ሀ ን ስ ዮሐንስ ዮሐንስ። እሺ ይቺ ማናት? ዶ ናት። ከዛ ይቺኛዋ ት ይቺ ተ ከዛ ይቺ ር አንድ ላይ ዶ ክ ተ ር ዶክተር 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 ብለን እናነባዋለን ማለት ነው። እንደዚህ እያደረጋችሁ እንግዲህ አማርኛ ለማንበብ መጀመሪያ ፊደሎችን ካላያችሁ ፊደሎችን በደንብ ማየት አለባችሁ፣ መለየት አለባችሁ። ፊደሎችን ከለያችሁ በኋላ ደግሞ አንድ ላይ እንደዚህ እያገጣጠማችሁ ማንበብ መለማመድ ትችላላችሁ። በዚህ አይነት መንገድ ተለማመዳችሁ በአጭር ጊዜ አማርኛን ማንበብ መጻፍ ትችላላችሁ ማለት ነው። ደግሞ በጣም በአጭር ጊዜ እንፈልጋለን ለምትሉ ደግሞ ቪዲዮ ላይ ያስቀመጥነው ስልክ አለ። በሱ ስልክ ታች ላይ ባለው በኢሞ በዋትሳፕ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ይቺ ማናት? አ ናት። ከዛ ይችኛዋ ማናት? የ ከዛ ይቺ ር አንድ ላይ አ የ ር አየር አየር። እሺ በመቀጠል ይቺ ማናት? ፍ ናት። ፍ ከዛ ይችኛዋ ማናት? እ ከዛ ይቺ ር አንድ ላይ ስናነባቸው ፍ እ ር ፍቅር። እሺ በመቀጠል ይቺ ማናት? ተ ናት። ተ ከዛ ይችኛው ማናት? ማ ከዛ ይቺ ማናት? ረ አንድ ላይ ተ ማ ረ ተማረ ተማረ። እሺ በመቀጠል ይቺ ማናት? ል ናት። ል ከዛ ይችኛዋ ማ ከዛ ይቺ ት አንድ ላይ ል ማ ት ልማት ልማት። እሺ ከዛ ይችኛው ማናት? ጀ ናት። ጀ
ከዛ ይቺ መ ይቺ ረ አንድ ላይ ጀ መ ረ ጀመረ ጀመረ ብለን እናነባታለን። ወደ እነዚህ ስናልፍ ይችኛዋ ማናት? ጥ ናት። ጥ ከዛ ይችኛዋ እ ይቺ ም አንድ ላይ ጥ ቅ ም ጥቅም። እሺ በመቀጠል ይቺ ናት አ ናት። አ ከዛ ይቺ ጭ ይችኛዋ ር አንድ ላይ አጭር አጭር። ከዛ ይችኛዋ ማናት? ማ ናት። ከዛ ይቺ ረ ይቺ ከ አንድ ላይ ማ ረ ከ ማረከ። እሺ ይችኛዋ ማናት? ደ ናት። ደ ከዛ ይችኛዋ ከ ከዛ ይቺ ማናት? መ አንድ ላይ ደ ከ መ ደከመ ይሆን ደከመ ብለናል። እሺ በመቀጠል ይቺ ማናት? መ ናት። ከዛ ይችኛዋ ጠ ናት። ይቺ ን አንድ ላይ ስናነባቸው መ ጠ ን መጠን መጠን። እሺ ከዛ ይቺ ማናት? ጨ ናት። ጨ ይቺ ፈ ከዛ ይችኛዋ ረ ያው ጨ ፈ ረ ጨፈረ ጨፈረ። እሺ ይቺ ማናት? አ ናት። አ ከዛ ይቺ ማናት? ጥ ከዛ ይቺ ር አንድ ላይ አ ጥ ር አጥር አጥር። ይቺ ማነች? በ ናት። በ ከዛ ይችኛዋ ረ ይቺ ታ በ ረ ታ በረታ በረታ። እሺ ይቺ ማናት? ል ናት። ከዛ ይችኛዋ ጆ ይቺ ች ል ጆ ች ልጆች ልጆች። ይቺ ማናት? ብ ከዛ ይችኛዋ ሩ ይቺ ህ አንድ ላይ ብ ሩ ህ ብሩህ ብሩህ። እሺ በመቀጠል ይቺ ማናት? ለ ናት። ለ ከዛ ይችኛዋ ደግሞ መ ይቺ ነ አንድ ላይ ለ መ ነ ለመነ። በመቀጠል ይቺ ማናት? ፈ ናት። ፈ ከዛ ይችኛዋ ማናት? ጠ ናት። ይቺ ነ አንድ ላይ ፈጠነ ፈጠነ። እሺ ከዛ ይችኛዋ ማናት? ተ ናት። ተ ከዛ ይችኛዋ ረ ይቺ ታ አንድ ላይ ተረታ ተረታ። እሺ ይችኛዋ ማናት? ድ ናት። ድ ከዛ ይቺ ል ይችኛዋ ት አንድ ላይ ብ ል ት ብልህ ብልህ። ከዛ ይቺ ማናት? ጨ ናት። ጨ ይቺ ለ ይቺ ማ ጨለማ ጨለማ ጨለማ። እሺ ይችኛዋ አ ናት። ከዛ ይችኛዋ ፈ ይቺ ር አንድ ላይ አፈር አፈር አፈር። እሺ በመቀጠል ይችኛዋ ፊደል ማናት? ድ አይደለች? ከዛ ይችኛዋ ደግሞ ማናት? ር ናት። ያው ር እቺ ሻ አንድ ላይ
ድርሻ ድርሻ ድርሻ። እሺ በመቀጠል ይችኛዋ ማናት? ወ ናት። ከዛ ይቺ ለ ይቺ ል አንድ ላይ ወለል ወለል ወለል። እሺ በመቀጠል ይቺ ማናት? ይቺ ቀ ናት። ቀ ከዛ ይችኛዋ ለ ከዛ ይቺ ደ አንድ ላይ ቀለደ ቀለደ ቀለደ። እሺ ከዛ የትኛዋ ማናት? ፅ ናት። ፅ ይቺ ላ ከዛ ይችኛዋ ቻ አንድ ላይ ጥላቻ 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 ብለን እናነባለን ማለት ነው። በዚህ መንገድ ነው መጀመሪያ ፊደሎችን እያንዳንዳቸውን መለያየት ከዛ በኋላ ደግሞ አንድ ላይ አድርጎ አገጣጥሞ ማንበብ ማለት ነው። አንድ ላይ አገጣጥመን ማንበብ እንችላለን። በዚህ መንገድ የተለማመዳችሁ በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ከዛ በተጨማሪ ደግሞ በአጭር ጊዜ ልትለምዱ የምትችሉበት መንገድ የትኛው ነው? በኦንላይን ብትማሩ በጣም በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። የትም ሀገር ሁናችሁ በፈለጋችሁ ሰዓት ማታም ዋላችሁ ቀን መማር ትችላላችሁ። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችም አናግሩን፣ ህፃናትን እናስተምራለን ኦንላይን በጎግል ሚት። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።